ለጌታችን ለኢየሱስ የከበሬታው ስፍራ ለሱ ሃሌሉያ ሰይ እንዴት ናችሁ እንኳን አደረሳችሁ ስሙ ይባረክ የኔ እንደተናገረችው ይሄ ቀን በመላ አዲስ አበባ ዙሪያ እህቶች ብቻ የምናገለግልበት እግዚአብሔር ይሄን ስለፈቀደ ስሙ ይባረክ እንደገና ቤተክርስቲያንም እግዚአብሔር ይባርካት ሃሌሉያ ስንጠብቀው ነበር ስንዘጋጅ ነበር በጉጉት ነበር ምንጠብቀው እግዚአብሔር ያደረሰን ስሙ ይባረክ ለሱ ክብር ይሁንለት ሃሌሉያ እንግዲህ እህቶች እልልታ ከጀመርን አናቋርጥም ስሙ ይባረክ ሃሌሉያ የደስታችን ምንጭ ኢየሱስ ብቻ ስለሆነ የደስታችን ምንጭ የትኛውም ስላልሆነ ኢየሱስ አንደኛ የደስታችን ምንጭ ስለሆነ ስሙ የተባረከ ይሁን ብዙ ነገር ይጠበቃል አይደለ የሰው ፍላጎት ማብቂያ ማባሪያ ስለሌለው መጠበቅ ነው መጠበቅ አንዱ ሲገኝ ሌላ ሲገኝ መጠበቅ ልጅ እስከሚወለድ መጠበቅ አይደለ እንደገና እስከሚያድግ ኬጂ ኤሌመንተሪ ስኩል ሃይ ስኩል ዩኒቨርሲቲ ከዛ በኋላ ደግሞ እንዲያገባ ይጠበቃል እንዲወልድ ይጠበቃል አያቋርጥም መጠበቅ የሰው ፍላጎት ስለማያልቅ እሱ ብቻ አይደለም ውጪ ያለ የቆየ ዘመዳችን እመጣለሁ ካለበት ቀን ጀምሮ ቀን እየቆጠርን እንጠብቃለን አይደል ለዛም የሚሆነውን ዝግጅት እናዘጋጃለን አንዳንዶቻችን ደግሞ ቤታችንን እናሳድሳለን ቀለም እናስቀባለን በልዩ ዝግጅት እንጠብቃለን አይደለ ምን ወዳቸውን ሰዎች የናፈቁንን ሰዎች ምን ጓጓላቸውን ሰዎች የምን ጓጓለትን ነገር ለማየት በብዙ እንዘጋጃለን እንናፍቃለን በዚህ ምድር ላይ ስላለን ዛሬ ቤተክርስቲያን ምን እየጠበቀች ነው እኔና እናንተ ምን ያጓጓን ምን የናፈቀን ምን እየጠበቅን ነው ብሶብን ናፍቆት ብሶብን አሁን እየጠበቅነው ያለው ምንድነው ቤተክርስቲያን እኛ ምንድነው ጉጉታችን ምንድነው ናፍቆታችን እስቲ ከእግዚአብሔር ቃል እናያለን እንጸልይ እግዚአብሔር እንዲያስተምረን አምላካችን አባታችን ቅዱስ እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም እጅግ አርገን እናመሰግናለን እና ክብርሃለን ወዳጃችን ኢየሱስ ክብር ላንተ ይሁንልን ስምህ ይባረክ ጌታ ተመስገን እግዚአብሔር ነፍስ አይቀርልንም ላንተን ለማመስገን ጌታ ሆይ የውስጣችን ሁሉ ቢዘረገፍ አይችልም ደቂቃም ሰዓትም አይበቃም እንዲሁ በተሰጠን ምድራዊ አንደበት አባት እግዚአብሔር ሆይ ተመስገን እንልሃለን ስምህ የተባረከ ይሁን በዚህ ልጆች ተሰብስበናል ዛሬ ደግሞ ምን ልትለን ትወዳለህ ጌታ ሆይ አትለፈን ቃልህን አብራልን እኔንም የሚሰሙትንም እርዳ መንፈስ ቅዱስ በዚህ ክብር መንፈስ ቅዱስ በዚህ አለልክ ኢየሱስን ከፍ ከፍ አድርግልን ሃሌሉያ መንፈስ ቅዱስ እንፈልግሃለን ኢየሱስን በዚህ ልታከብርልን ጊዜያችንን አንተ ባርክልን ሁሉም ነገር ለስም ክብር ይሁን ተመስገን በጌታችን በኢየሱስ ክርስቶስ ስም አሜን መጽሐፍ ቅዱስ ያዝን የሉቃስ ወንጌል ምዕራፍ 2 ከአንድ ጀምሮ እስከ 39 ያለውን አነባለሁ እንዲህ ይላል በጌታ ስም አነባለሁ በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ቀሬኒዮስ በሶሪያ አገር ገዢ በነበረ ጊዜ ይህ የመጀመሪያ ጽፈት ሆነ ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ዮሴፍም ደግሞ ከዳዊት ቤት ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል
ወደ ዳዊት ከተማ ይሁዳ ጸንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶች ማረፊያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እርሱ ቀረበ። የጌታም ክብር በዙሪያው አበራ። ታላቅ ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ሰላምም በምድር ለሰውም በጎ ፈቃድ አሉ። መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም ወጡ። ማርያምና ዮሴፍ ሕፃኑን በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸው ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙት ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ። ሊገርዙትም 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። እንደ ሙሴም ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማህፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይም 2 የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀደሰውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እያመሰገነ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀው ማዳንህን አይተዋልና ይህን ለአሕዛብ ሁሉ የሚገልጥ ብርሃን ለሕዝብ ለእስራኤል ክብር ነው። ዮሴፍና እናቱ ስለርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸው ለመነሳታቸው ለሚቃወሙት ምልክት ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ከአሴር ወገን የምትሆን የፋኑኤል ልጅ ሐና የምትባል አንዲት ነቢይች ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም በጣም አርጅታ ነበር። በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር። በዚያ ሰዓት ቀርባ እግዚአብሔርን አመሰገነች። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለርሱ ትናገር ነበር ይላል። የጌታ ስም የተባረከ ይሁን። በዚህ ክፍል ውስጥ የምናያቸው ማርያምና ዮሴፍ በዛ ዘመን በነሱ ምክንያት ሰው ሆኖ የመጣባቸው በነሱ ምክንያት ሆኖ በማርያም ማህፀን አድሮ እኛን ለማዳን ሲመጣ መጀመሪያ የተጎሳቆለ የሚመስል ድሃ የሚመስል በሰው በረት እንዳውም በግርግም ተኝቶ ለብዙዎች ቤዛ የሚሆን እሱ ግን እንዲህ ምስኪን መስሎ በእነሱ ምክንያት ወደዚህ ምድር ዓለምን ለማዳን መጣ። በዚያ ጊዜ ነበር እንግዲህ ማርያምና ዮሴፍ በሁለት ምክንያት ወደ ቤተ መቅደስ ወደ ኢየሩሳሌም ይሄዱ ነበር። አንደኛው ኢየሱስን ሕፃኑ ኢየሱስን ወደ ቤተ መቅደስ ወስደው ለእግዚአብሔር ለመስጠት ነው።
ሁለተኛው ምክንያታቸው ደግሞ አንዲት ሴት ወልዳ እስከ 40 ቀን ድረስ እሷም ሆነች ሕፃኑ እንደ እርኩስ ይቆጠራሉና መንጻት ነበረባቸው። ከዚህ ሁሉ መርገም በደሙ ላነጻ ለጌታ ስሙ የተባረከ ይሁን። በዛ ዘመን ግን እንደ እርኩስ ይቆጠሩ ስለነበረ መስዋዕት ለማቅረብ ለመንጻት በኩር ሁሉ የእንስሳም የሰው በኩር ሁሉ ለጌታ የተለየ ይሆናል ስለሚባል ይሄንን ለመፈጸም ወደ ቤተ መቅደስ ሄዱ። እንግዲህ እቺ ሴት ማቅረብ ያለባት ምንም ስለሌላት ዮሴፍና ማርያም እንደ ምስኪን 2 ጫጩት ወይም ዋሊያ ምክንያቱም ያላቸው ከዛ በላይ መስዋዕት ይዘው ይሄዳሉ እና የሰው መስዋዕት አይሰዋም፣ የእንስሳ መስዋዕት ግን ይሰዋል። ሰውን ግን ሲወለድ የሰው በኩር ይዋጁታል በተለያየ ነገር። ከዚህ የተነሳ እነ ማርያም 2 ጫጩት ይዘው ወይም እርግብ ይዘው ወደ ቤተ መቅደስ ሄዱ ለመንጻት የመንጻት ሥርዓት ለመፈጸም ወደዚያ ነው የሄዱት። ምክንያቱ ይሄ ነው። ሲሄዱ ግን የእግዚአብሔር ጉዳይ ሌላ ነበረ። ወደዛ መጡ። በዛን ዘመን ስምዖን የሚባል ትልቅ የእግዚአብሔር ሰው ነበረ። ሁል ጊዜ የእስራኤልን መጽናናት የሚጠብቅ የመዳን ቀንድ የሆነውን ኢየሱስን እንደሚወለድ በመንፈሱ ተረድቶ ዘመኑን ሁሉ ኢየሱስን የጠበቀ ትልቅ ሰው እሱም በመንፈስ ቅዱስ ተነድቶ ወደ ቤተ መቅደስ ሄደ። እነማን ያሉበት? ማርያምና ዮሴፍ ሕፃኑን ሊያስረክቡ የመጡበት ቤተ መቅደስ ሄደ። ሲሄድ ኢየሱስን አየው። ጥያቄ አልነበረው፣ ምክንያቱም በመንፈስ ተነድቶ ነው የሄደው። ኢየሱስ እንደሆነ ሲጀምር ከቤቱ አውቆ ነው የሄደው። ሲሄድ አየው፣ ተቀብሎ አቀፈው። ማነህ አንተ? እስቲ ስምህን ላጣራ፣ የተነገረኝ እውነት ነው አላለም። ዝም ብሎ ተቀብሎ አቀፈው። እነሱም ጥያቄ አልጠየቁም፣ እሱም የተለየ ጥያቄ አልጠየቃቸውም። ተቀብሎ አቀፈው። ከዛ በኋላ ምን አለ? እግዚአብሔርን አመሰገነ። አሁን ባሪያህን በሰላም ታሰናብተዋለህ አለ። ምክንያቱም ስጠብቀው ዘመኔን ሁሉ ስጠብቀው የነበረውን ይህንን አይቻለሁ። የኖርኩለትን አየው፣ የጠበቅኩትን አየው። የኖርኩለትን ያህል የኖርኩት ይሄን ለማየት ነው፣ ሌላ ምክንያት አልነበረኝም አለ። ስለዚህ ተቀብሎ አቀፈ፣ እግዚአብሔርን አመሰገነ። እሱ እግዚአብሔርን የሚጠብቅ ነው፣ የሚናፍቅ ነው፣ ተለይቶ የኖረ ሰው ነው። ለኢየሱስ የኖረውን ሁሉ ለኢየሱስ የኖረ ዘመኑን ሁሉ ኢየሱስን ለማየት የኖረ የጠበቀ የናፈቀ ሰው ነው። ኢየሱስ በእጁ ገባ፣ ክብሩ በእጁ ገባ። ማየት ብቻ አይደለም፣ ታቀፈው፣ እግዚአብሔርን አመሰገነ። እሱ ብቻ አይደለም። ዝቅ ብለን ስናይ ሌላ ሴት የጠበቀች ሴት የኢየሩሳሌምን መጽናናት ኢየሱስ እንደሚመጣ ለሰዎች ሁሉ ስትናገር የነበረች ሴት ነብይቱ ሐና፣ የፋኑኤል ልጅ ነብይቱ ሐና፣ በተለይ ከአሴር ወገን የሆነች እቺ ሴት የመጀመሪያ ባሏን በልጅነቷ አገባች። 7 ዓመት ብቻ አብረው ኖሩ። ከዛ በኋላ ባሏ ሞተ። 84 ዓመት እስኪሞላት ድረስ እሷ ባላላገባች መበለት ሆና ኖረች። የኖረችውን ደግሞ ለማን ነው? ለኢየሱስ ነበር። ምክንያቱም እቺ ሴት ሁሉ ጊዜ ከቤተ መቅደስ አትታጣም። ሁሉ ጊዜ ጸሎቷ ትጋቷ የጨመረ ነው። እድሜዋ በጨመረ ቁጥር የጸሎት ትጋቷ ኢየሱስን የመናፈቅ ትጋቷ የጨመረላት ሴት ነበረች። ደግሞም ስለ ኢየሱስ መምጣት ለሰዎች ሁሉ ትናገር ነበር። ገና ኢየሱስ ሳይወለድ በፊት ትናገር ነበር። ነብይት ነበረች። በጾም በጸሎት የምትተጋ ነበረች። ለሰዎች ኢየሱስን ገና ሳይወለድ የምታስተዋውቅ ሴት ነበረች። እነዚህ ሰዎች በዛ ባስቸጋሪ ወቅት ውስጥ በጥንቃቄ የተመላለሱ ሰዎች ናቸው። ሰማያዊውን ነገር የሚናፍቁ፣ ኑሯቸው ሰማያዊ የሆነ፣ ንግግራቸው ሰማያዊ የሆነ፣ አገልግሎታቸው ሰማያዊ የሆነ፣ ናፍቆታቸው ዋና ነገራቸው የሰማይ ክብር ብቻና ብቻ ነበር። ስለዚህ እነዚህ ሰዎች በጥንቃቄ
እየተመላለሱ ስለ ኢየሱስ ይናገሩ ነበር። መጀመሪያ ኢየሱስን አዩት። ከዚህ የተነሳ ከነዚህ ከሁለት ሰዎች የተነሳ የምድሪቱ ሰማይ ተከፈተ። ክብር ለእግዚአብሔር ይሁን። ዝግትግት ያለ የነበረ በዛ በብሉይ ኪዳን ዘመን መጨረሻ ላይ የተዘጋ ሰማይ ማንም ምንም የማይናገርበት እነሱ በተነሱበት ጊዜ ኢየሱስ ሲመጣ ሰማይ ተከፈተ። እነዚህ ሰዎች ለምድር አልኖሩም፣ ለሰማይ ኖሩ። ሰማይን አስከፍተው አለፉ። አሁን በቃን ስምዖን በቃኛል አሁን ውሰደኝ አለ። ምንም ናፍቆት ስላልነበረው ሌላ ምድራዊ ሐሳብ ስላልነበረው እቺም ሴት የኖረችውን ያህል የኖረችው ለሰማይ ክብር እንደሆነ ኢየሱስ ክብሯ እንደሆነ የኢየሱስን ክብር በሙላት አይታ እንደምትሞት እሱም አውቀው ነበር። ስለዚህ እስከ እድሜያቸው መጨረሻ ይጠብቁት ነበር ኢየሱስን። እነዚህ ሰዎች የኖሩትን ያህል ኖሩ ኢየሱስን እየናፈቁ። ኢየሱስ ከመጣ በኋላ የዘመናቸው ማጠቃለያ ሆነላቸው። የነሱ ዘመን መጠቅለያ የኢየሱስ መወለድ ነበር። ኢየሱስ ሲወለድ የዘመናቸው መጠቅለያ መጨረሻ ሆነ። እኛስ የሚመለሰውን ኢየሱስን በማየት ሲመጣ በማየት የዘመናችን መጠቅለያ እንዲሆንልን እናፍቃለን። የዘመናችን መጨረሻ ላይ ማየት የምንፈልገው የዘመናችን ዋና ነገር የምንለው ምንድነው? የሚመለስ ኢየሱስ አለን። የሚመጣ የክብር ጌታ አለን። ወገኖቼ እሱን እንዴት እየጠበቅነው ነው? ዘመናቸውን በዚህ ክብር አጠቃለሉ። ሲናፍቁት የነበረውን በዘመን መጠቅለያዩ። የሚመለሰውን ለማየት ምን ያህል ተዘጋጅተናል? የሚመለሰው ሊመጣ በዘመን መጨረሻ ላይ አለንኛም። እንዴት እየተመላለስን ነው ወገኖቼ? አንድ ሶስት ሐሳቦችን እናያለን። እንዴት እንመላለስ? የመጀመሪያው ነገር በጸሎት በመትጋት እንመላለስ። እንዴት እንጠብቀው ይሄንን ጌታ? ቅድም ስናገር ሰዎች ለሰዎች ብዙ ትጋት አላቸው አይደለ? የሆነ ነገር እንዲሳካ ብዙ እንጥራለን፣ ብዙ መሰናዷለን፣ ብዙ እናደርጋለን። ኢየሱስን ለመጠበቅ ምን እናድርግ? አንደኛውና የመጀመሪያው በጸሎት በመትጋት እንጠብቀው። የሚጸልዩ ሰዎች ኢየሱስን ያዩታል። የሚጸልዩ በትጋት ኢየሱስን የሚጠብቁ ሰዎች ልክ እነዚህ ሰዎች የጠበቁትን ጌታ ሳያዩ እንዳልሞቱ ጌታ ደግሞ የጠበቁት እነዚህን ሰዎች እድሜያቸው እንዳረዘመላቸው አይተናል። እድሜያቸው የረዘመው ኢየሱስን እስከሚያዩት ነበር። የናፈቁት ጌታ ሳይመጣ ሞትን አላዩም። የናፈቁትን ጌታ እስከሚያዩ እግዚአብሔር እድሜያቸውን አረዘመው። ክብር ለእግዚአብሔር ይሁን። በጸሎት በመትጋት እንጠብቀው። በጸሎት የተጉ ሰዎች የመፍትሄ ሰዎች ናቸው። በጸሎት በእውነተኛ ጸሎት የተጉ ሰዎች ከእግዚአብሔር ጋራ ወግነው ልባቸው ከልቡ ጋራ ተገናኝቶ የሚጸልዩ ሰዎች እነሱ የእግዚአብሔርን ክብር ያሉ እነሱ የመፍትሄ ሰዎች ናቸው። ክብር ለጌታ ይሁን። እኛም የኢየሱስን ክብር በሙላት ለማየት ጸሎት ያስፈልገናል። ጸሎት ምን አይነት ጸሎት? እንደ ነብይቱ ሐና በትጋት ከሰማይ ክብር ያልተለየ ጸሎት፣ ምድር ያላለ ህይወት፣ ስጋ ያልሸተተ ህይወት። እሱ ህይወት ኢየሱስን ያያል። እሱኛው ህይወት የኢየሱስን ክብር ሳያይ አይሞትም። ስለዚህ በእኛም በጸሎት እንትጋ። በጸሎት የተጉ ሰዎች ዘመኑን ያውቃሉ። ምን አይነት ዘመን ላይ እንዳሉ ያውቃሉ። ውዥንብር ውስጥ አይገቡም። በማንም ሐሳብ አይወሰዱም። ወዲያ ወዲህ ማይሉ ጸጥና ዝግ ያሉ ናቸው።
መንፈሳቸው የተረጋጋ ነው ለሌሎች መጽናናት ምክንያት የሆኑ ናቸው ዘመኑ አይቆጣጠራቸውም እነሱ ግን ዘመኑን ይቆጣጠሩታል በፍጹም በዘመን ቁጥጥር ውስጥ አይገቡም እነሱ ራሳቸው ዘመኑን ይቆጣጠራሉ የጠላትን ሐሳብ አይስቱም ዘመኑን ስለሚቆጣጠሩ የትኛው የጠላት ሐሳብ ነው የትኛው የመንፈስ ቅዱስ ሐሳብ ነው ይለዩታል ለምን ዘመኑን ስለሚቆጣጠሩ እነዚህ ሰዎች የጌታን ክብር ያዩታል ስለዚህ በግል ህይወታችን የጌታን ክብር ለማየት ኢየሱስን በሙላት ለማየት በቤተ ክርስቲያናችን ኢየሱስን በሙላት ለማየት በአልፎም በመድራችን ኢየሱስን በሙላት ለማየት ከፈለግን እውነተኛ ጸሎት እውነተኛ ህብረት ከጌታ ጋር እናድርግ እግዚአብሔር ይርዳን ሁለተኛው እንዴት እንዘጋጅ እንዴት እንጠብቀው ሁሉ ጊዜ ለመንፈስ ቅዱስ ጊዜ በመስጠት እንጠብቀው ቁጥር 26 ላይ ስምዖን የተቀባውን ሳያይ ሞትን እንደማይሞት ምን ብሎ ነበር በመንፈስ ቅዱስ ተረድቶ ነበር በብሉይ ኪዳን ዘመን እኮ እንደኛ ዘመን እንደ አዲስ ኪዳን ዘመን መንፈስ ቅዱስ በውስጥ በእኛ ላይ አርፎ ሁሉ ጊዜ አይዘልቅም በመሄድና በመምጣት ነበር መንፈስ ቅዱስ በብሉይ ኪዳን ዘመን የሚያገለግለው እና እነዚህ ሰዎች በዚህ ዘመን እንኳን ተወልደው በዚህ ዘመን ያገለግሉ ሁሉ ጊዜ ከጌታ ልብ ጋራ የተጣበቀ ጆሮ ስላላቸው መንፈስ ቅዱስ ያን አልፎ ይናገራቸው ነበር ለመንፈስ ቅዱስ ጊዜ ስለሰጡ ስፍራ ስለሰጡ ዋናዬ ነው ስላሉ በዛን ዘመን እንኳን በመምጣት በመሄድ በሚሰራበት ሰዓት መንፈስ ቅዱስ ይናገራቸው ነበር በአዲስ ኪዳን ደግሞ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ ተብለናል አይደለ ሁሉ ጊዜ መንፈስ ቅዱስ ከኛ ጋር ነው ግን ምን ያስፈልገናል ለመንፈስ ቅዱስ ጊዜ ልንሰጠው ያስፈልጋል መንፈስ ቅዱስ እንዲሰራ ልንፈቅድለት ያስፈልጋል ጆሮአችንን ለሱ ልንሰጠው ያስፈልጋል እኛም እንደነሱ የላይኛውን ክብር ለማየት ሁሉ ጊዜ የተጠማ ማንነት ሊኖረን ይገባል ንስር ሁሉ ጊዜ ወደ ላይ ነው ታየው አይደለ ንስር ሁሉ ጊዜ በቃ ከላይ ከክብር ወደ ክብር ከደመናት በላይ ሁሉ ጊዜ ስታዩት ሰንጥቃ ነው የምታልፈው በሄደች ቁጥር ኃይሏ እየታደሰ ይሄዳል እግዚአብሔርን የሚጠብቁ በመንፈስ ቅዱስ ኃይል የሚታመኑ በራሳቸው የማይታመኑ ከኃይል ወደ ኃይል ይሄዳሉ ማንንም አይዛቸው ትሄዳላችሁ ትወርሳላችሁ የሰማዩን ክብር ታያላችሁ ግን ለመንፈስ ቅዱስ ጊዜ ስጡ ረጋ ያለ ማንነት የተረጋጋ ህይወት እሱን የሚያዳምጥ ለሱ ጊዜ የሚሰጥ ህይወት ይኑረን እንጂ እግዚአብሔር ክብሩን በሙላት ሳያሳየን ከዚህ ምድር በአለድል አንሸኝ በድል እንሸኛለን በክብር እንሸኛለን የኢየሱስን ታላቅነት አይተን እንሸኛለን የሚመጣውን ጌታ አይተን እንሸኛለን ሲሰራ አይተን እንሸኛለን ህይወት ድል ጠግበን እንሸኛለን እግዚአብሔር ድል ያጠግበናል እስከዛ ግን እድሜያችን ይረዝማል ግን ለመንፈስ ቅዱስ ጊዜ እንስጥ አዳምጠን እንናገር አዳምጠን እንስማ እንደፈለግን አንናገር በዘፈቀደ አናውራ አስተውለን እንናገር አስተዋዮች መንፈስ ቅዱስን የሚሰሙ ናቸው ንግግራቸው የተቀመመ ሰዎች እንዳመጣላቸው የሚናገሩ ሰዎች አይደሉም እዛው አብላልተው እዛው ተስማምተው እዛው በልባቸው ባለው ኃይል ከመንፈስ ቅዱስ ጋር ነገራቸውን ጨርሰው ወደ ውጪ የሚወጡ ናቸው ሲጨርሱ ለብዙዎች በረከት ይሆናሉ ጓዳቸው ያልጨረሱ ሰዎች ምንም ነገር አይገኝም ከነሱ ህይወት ይቅርታ አድርጉልኝ በአደባባይ ብቻ ነገራቸው የተወሰነ ሰዎች ከመንፈስ ቅዱስ ጋር ህብረት የላቸውም ስለዚህ እንደፈለገ ይናገራሉ ያንንም ይወጋሉ ያንንም ያበላሻሉ በንግግራቸው መናገር
ጌታ ከዚህ ይሰውረን በመንፈስ ቅዱስ ኃይል የታሸ ማንነት በመንፈስ ቅዱስ ቅባት የታሸ ንግግር ለብዙዎች መታነጽ ምክንያት ይሆናል ክብር ለእግዚአብሔር ይሁን ሶስተኛውና የመጨረሻው ከምድራዊ ክብር ይልቅ ሰማያዊን በማሰብ እንጠብቀው እንዴት እንጠብቀው ጌታን ከምድራዊው ክብር ይልቅ ሰማያዊውን ክብር በመጠበቅ እንጠብቀው እሱን እየናፈቅን እንጠብቀው ናፍቆታችን ምንድነው ሰማያዊ ክብር ከሆነ እናያለን በተረፈ ግን ሁሉ ጊዜ መሬት ከሆነ ምናየው አናይም ሲስጋ ሐሳብ ጠግበን እናልፋለን የኋላኛው ዘመናችን ግን ጸጸት የተሞላበት ይሆናል የመጨረሻ ዘመናችን ግን ኃይል አልባ ይሆንብናል በሰማይ ያለውን ማንጠማ ኑሮአችን የሰማይ ኑሮ የማይገልጥ ከሆነ በእድሜያችን መጨረሻ እየዘመርን ሳይሆን እያለቀስን እንሄዳለን ይቅርታ አድርጉልኝ በዚህ ስለዚህ የሰማዩን ክብር ለማየት ሰማዩን ነገር መጠማት ይገባናል ሚገርማችሁ ንስርም ዶሮም ክንፍ አላቸው ሳይዛቸው ይለያል እንጂ አይደለ ዶሮ ግን አንገቷን አቀርቅራ ጫር ልቅም አባቶቻችን ሲተርቱ ምን አሉ ዶሮ ብታልም ጥሬዋል አለሱ ጉዳይ የላትም እሷ ስታዩት አቀርቅራ ስትጭር ነው አቀርቅራ ስትለቅም ነው የሷ ጉዳይ ምድር ያበቃል የንስር ጉዳይ ግን ወደ ላይ ነው እንደ ንስር ወደ ላይ ከፍ የሚያረግ የእግዚአብሔር መንፈስ ተሰጥቶናል ከኃይል ወደ ኃይል የሚያሻግር ጉልበታም የሚያደርግ መንፈስ ቅዱስ የሚባል ክንፍ እግዚአብሔር ገጥሞልናል እንጠቀምበት እንብረርበት አንቀመጥ እንሄድ የጌታ ፊት በሙላት እናያለን ለምድር ብቻ አይደለም የተፈጠርነው ምድራዊ ሰው ለመብላት ብቻ ነው የሚኖረው ሰማያዊ ሰው ግን ለመኖር ይበላል እንጂ ለመብላት አይኖርም እነስምዖን እኮ ለመኖር ነው የበሉት ለማገልገል መብላት ስላለባቸው የሰማዩን ክብር ለማየት መብላት ስላለባቸው ለመብላት ሳይሆን ለመኖር በሉ ወገኖቼ እኔና እናንተ ለመኖር ነው ምንበላው ወይስ ለመብላት ነው ምንኖረው ለመብላት የሚኖሩ ሰዎች ራእያቸው የዶሮ ነው ሁሉ ጊዜ የምድር ጉዳይ ስራም እኮ ያስፈልጋል ማንንም ሰው በተሰማራበት ቦታ ላይ ሰማያዊውን ክብር ማየት ይችላል የሰማይ ኑሮ መኖር ይችላል የመንግስት ሰራተኞች እኮ ከኮራፕሽን ነፃ ሲሆኑ ሰማያዊ ሰዎች ናቸው የሰማይ ክብር ይገናኛቸዋል የሰማዩን ክብር ያያሉ ነጋዴዎች እኮ በጽድቅ ሲነግዱ የሰማዩን ክብር ያያሉ ስራቸው ሰማያዊ ነው እንጂ ስጋዊ አይደለም በእውነት የሚሰሩ ሰዎች ኑሯቸው ስራቸው መንፈሳዊ ነው ሰማያዊ ነው እየሰሩ ጌታን በታማኝነት በመስራት በማገልገል ይቻላል ክብሩን መግለጽ ይቻላል ለሰዎች ክብሩን ማሳየት ይቻላል ስሙ በመልካም እንዲጠራ ማድረግ ይቻላል ያ ነው አምልኮ ያ ነው የሰማይ ኑሮ ይሄ ነው ሁላችን በተሰማራንበት በታማኝነት ስራችንን ስንወጣ ያኔ የሰማይ ክብር ያገኘናል ክብር ለእግዚአብሔር ይሁን ጥቂት የራሴን ምስክርነት ብነግራችሁ ደስ ይለኛል ከአመታት በፊት እኔ የቤተሰብ ሱቅ ውስጥ እውል ነበር በጊዜው ከኔ በላይ ያሉት አጠገባችን ስለሌሉ በትዳር በተለያየ ምክንያት አባታችን ሲሞት የግድ እኔ መዋል ነበርብኝ ባልፈልግም ነጋዴ መሆን ጠላ ነበር ጥሩ ስራን ለተሰጠው ግን መታዘዝ ነበርብኝ መዋል ጀመርኩ አንዲ ጫማ ትንሽዬ ጫማ ሱቅ ነበርትና እዛ ስውል አንዳንድ ሰዎች ፕሮፎርማ ይዘው ይዞራሉ ለድርጅት እና ምን ይሉኛል አንቺ በርከት አርገሽ ጻፊልንና ኮሚሽን አስቢልን እናስብልሻለን ይላል
አንዳንዶች ደግሞ ምን ችግር አለ ያንቺ ጓደኞች ይኸው እየሰጠናቸው እየተጠቀሙ አይደለም እንዴ አይ እነሱ ሌላ እኔ ሌላ እኔ ግን ይቅርብኝ አልፈልግም አንዳንዴ ደግሞ ገባ ይሉና ሱቅ ውስጥ የጎረቤት እህቶቼ ያሉ የጎረቤቶቼ ይመጡና ያያሉ ስሸጥ ያዩኛል እና ሻጭ መጥቶ ይሄ ጫማ ስንት ነው ይሄን ያህል ቆዳ ነው አይደለም ሲንቴቲክ ነው በቃ ይሄንን ይሰሙና በሳቂ ሞታሉ አቤት ገነት ብሎ ነጋዴ ይወጣሉ ያስቁብኛል ሙሌ የኔ ወንድም እዚህ ምስክር አለ ይወጡና ገነት ብሎ ነጋዴ እንዲያሉ ንግዳለ ወይ ግን ይገርማችኋል በሁሉም በሶስቱም ጣታቸው ወርቅ አለ እኔ ግን አንድም ወርቅ የለኝ የኔ ወርቅ ኢየሱስ ስላለ የኔ ወርቅ ኢየሱስ ነበር በሱ ደስ ይለኛል አንዴም አልቆጭም ደስ ያለኝ ነው በዛ ያለኝን አገልግሎት የጨረስኩት ስሙ የተባረከው መኖር ይቻላል በየትኛውም በተሰማራንበት መስክ ሁሉ ኢየሱስን ማክበር እንችላለን እንደ ንስር ወደ ላይ እንድንበር ኃይላችን እንዲታደስ ከፈለግን በዚህ መንፈስ ኢየሱስን እንጠብቀው ለኛ ኢየሱስ ዋናችን ነው የመኖራችን ምክንያት ነው እድሜ የሰጠን ለዚህ ነው እድሜ የሰጠን ለምድራዊ ስኬት ለማብዛት አይደለም ጥማታችን ምድራዊ ብቻ እንዲሆን አይደለም ለሊትልማችን የብር ጉዳይ እንዲሆን አይደለም ቤቴ መስራት ጉዳይ እንዲሆን አይደለም ሐሳባችን በየመንገዱ የምናስበው እንዴት ተሳክቶልኝ እንዴት ይሄን አርጌ በምን መልኩ ነው ምድራዊ ሰው ከማጭበርበር ወደ ኋላ አይኖርም አይልም አይደል ምክንያቱም ለመብላት ነው የሚኖረው ለመብላት የሚኖር ሰው ለማስመሰል ግድ የለውም ለመዋሸት ግድ የለውም ለማታለል ግድ የለውም እሱ የሚፈልገው ብርና ወርቅ ያካብት እንጂ ለሰማያዊ ነገር ግድ የለውም ስጋዊ ሰው ወገኖቼ ከዚህ አይነት መንፈስ ልንወጣ ግድ ነው ነጋዴዎች ካለን በዚህ አጋጣሚ ነግራችኋለሁ የመንግስት ሰራተኞች ካላችሁ ነግራችኋለሁ ባላችሁበት ቦታ የሰማይን ክብር ግለጡ ኢየሱስ በእናንተ ይመስገን ምናልባት እዛጋ እግዚአብሔር በእናንተ ስራ ይኖረዋል ኢየሱስን ማስከበር ይሆናል ስራችሁ እስከ ዛሬ ድረስ ስለ ኢየሱስ የሚመሰክሩልኝ ሰዎች አሉ አሁን አመታት አልፈዋል እውነተኛ ጴንጤስ ሆናት የኔን ነገር ላወራላችሁ አይደለም በኔ ያለውን የጌታን ኃይል ነው ምነግራችሁ የሰጠኝን ጸጋ ነው ምነግራችሁ ያስቻለኝን ጌታ ነው ምነግራችሁ ምንም ስለሆንኩ አይደለም ጌታን ማምለክ የሰማይ ኑሮ መኖር በመድር ላይ ሆኖ ይቻላል በመድር ላይ ሆኖ የሰማዩን ሳምፕል ናሙና ማየት ይቻላል ክብሩን ውበቱን ታላቅነቱን ኃይሉን ለመኖር እንፈልጋለን ኢየሱስን በክብር በህይወታችን ማየት እንፈልጋለን ኢየሱስን የሚናፍቅ ህይወት አለን ኢየሱስን የሚናፍቅ ህይወት እኮ በየትኛውም ነገር ውስጥ አይሳተፍም በተገኘው ነገር ውስጥ ሁሉ አይገባም የተለየ ነው ያዳምጣል ይጸልያል ፈቃድህ ነው ወይ ይላል ይለያል ለክብሩ ይቆማል የኢየሱስ አምባሳደር ይሆናል ኢየሱስን የሚናፍቅ ሰው ምን ያህል እየናፈቀን ናፍቆታችን አሁን ላይ ምንድነው ወገኖቼ ቅድም ዘቢብዬ ተናገር ነበር አልተነጋገርን ኢየሱስን እናፍቃለን በነገራችሁ የመልእክቴ ምርስ ይሄው ነው ኢየሱስ ይጠበቃል ካስፈለገ ኢየሱስ ይጠበቃል ግን ሲጠበቅ በናፍቆት በምድራዊ ነገር ተሳስሮታ ሳይሆን በሰማያዊው ክብር ሐሳባችን የውስጥ ሐሳባችን ንግግራችን ስራችን የሰማይን ክብር እየገለጠን የክብር ኑሮ መኖር ይቻላል
ምንም ምድራዊ ብልጽግና ባይኖር የክብር ኑሮ መኖር አይቻልም እንዴ? ይቻላል ይቻላል የክብር ኑሮ በመድር ላይ መኖር ይቻላል የክብር ኑሮ ማለት ምድራዊ ስኬት አይደለም ከኢየሱስ ጋር መኖር ኢየሱስን ማስከበር የኢየሱስን ስም ማስጠራት ያ የክብር ኑሮ ነው ያን የክብር ኑሮ እየተለማመዳችሁ ነው ኢየሱስን እንዴት እየናፈቃችሁ ነው ዝም ብሎ ናና አይደለም እንዴት ነን የምናፍርበት የምንጠየቅበትን ትተን የሚያሸልመንን በአፊት የሚያቆመንን የሚያስመሰክርልንን አክሊል የሚያስገኝልንን ለብዙዎች የተረፈ ህይወት እንድንኖር የሚያረገንን ይሄንን የሰማይ ክብር በመድር ላይ እንለማመደው ወገኖቼ ኢየሱስን እንዴት እየጠበቅነው ነው ዛሬም በዚህ ዘመን ያለን ሁላችን የጌታ ልጆች የሰማይ ክብር የሆነውን ጌታ በማሰብ ከምንጋደልበት ከምንገፋፋበት ከምንለያይበት ከምንጠላላበት ነገር ወተን በጸሎት በመትጋት መንፈስ ቅዱስን ሁሉ ጊዜ በማስተናገድ ለጌታ በመለየት ጌታን በናፍቆት እንቀበል እግዚአብሔር ይርዳን ሃሌሉያ እግዚአብሔር ይርዳን ራእይ 22:17 ላይ መንፈሱና ሙሽራይቱና ይላሉ የሚሰማም ና ይበል መንፈሱና ሙሽራይቱና ይላሉ የሚሰማም ና ይበል ቃል ውስጥ ትልቅ ኃይል እንዳለ አምናለሁ እና ማራናታ ጌታ ኢየሱስ ሆይ ቶሎና ከኔ በኋላ ትሉልን ከኔ ጋር ትሉልኝ ያላችሁ 3 ጊዜ ይሄ ትልቅ ህይወት ያለው ነገር የሚተላለፍበት ትእዛዝ ነው የሚሰማ ና ይበል ተብሏል ስለዚህ እኛም ማራናታ ጌታ ኢየሱስ ሆይ ቶሎና እንላለን አንድ ማራናታ ጌታ ኢየሱስ ሆይ ቶሎና 2 ማራናታ ጌታ ኢየሱስ ሆይ ቶሎና 3 ከፍ ባለ ድምጽ ማራናታ ጌታ ኢየሱስ ሆይ ቶሎና ሃሌሉያ እንጸልያለን